አንተ እናት ልቀፍልና አሁን ክርስቶስ ምናምን ነገር ክርስቶስ ላንተ ሲጀበር ባለ ከልጅነት አይደለ እንደምታውቅ። ሰላም ሳሪ። አይ ሰላም ነው። እንዴት ነህ? የኔ እህት በጣም ነው የምወድሽ፣ በጣም ነው የማከብርሽ። ጌታ ኢየሱስ ደግሞ በጣም ነው የሚወድሽ እስከ ሞት። ወይ ለምንድን ነው 300 ሰው ማይ? ምክንያቱም የክርስቶስ ኢየሱስን የእግዚአብሔር ልጅ ወንጌል እየመሰከኩ ስለሆነ በዛ ነው ሰማይ። ሃሌሉያ አሌሉያ ማንዲስ ይኸው በትቻለሁ። አንተ እናት ልቀፍልና አሁን ክርስቶስ ምናምን ነገር ክርስቶስ ላንተ ሲጀበር ባለ ከልጅነት አይደለ እንደምታውቀው። አሁን ነው እንደምታውቀው። እንዴት ነው ከልጅነት የማውቀው ሳሪዬ? መጽሐፍ ቅዱስ ላይ በክርስቶስ ኢየሱስ ያመነ ነው የዘላለም ሕይወት አለው የሚለው። አንቺ በሕፃንነትሽ እንዴት ነው ክርስቶስ? አንተ ሰውዬ እንደዚህ አይነት ነገር አይበቸኝም። ምን ያማል? በሽተኛ ነህ? ምን ነው የሚያምር? ምን ነው ሳሪዬ? ኖ ተፋሳተፍ ዝም ብለህ ማለት ነው ክርስቶስ 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 አትበል። አሁን አጠገባችን ራሱ ክርስቶስ አለ። ስለዚህ ዝም ብለህ ያው አስተምሩ ወንጌል ይሁን ወንጌል ብላ ነገር ሳሪ ችግር የለም። ሌላውን ነገር ታየውና ዛሬ ብትሞቺ ወዴት የምትሄጂ ይመስልሻል? ሲኦል ነው የምትገቢው? ገነት ነው የምትገቢው? ይኸውልህ ሲኦል የለ ገነት የለ። እኔ ገነቴም ሲኦልም እዚህ ነው። ሰይጣንም ክርስቶስም የሚያውቀው ነገር ነው። ሳሪ ስለትሽል ልንገርሽ፣ ገነቴም ሲኦልም እዚህ ነው አለሽ። መጽሐፍ ቅዱስ ላይ ግን አፈር ነህና ወደ አፈር ትመለሳለህ ብሏል። ስትፈጠሪ ስጋሽ አፈር ነው፣ ሶ ወደ አፈር ይመለሳል። የኔ ጌታ ጫት ነው እና ጫት ነው የምቅመው። ሰላም ሰላም፣ ወረዳ እንዴት ነሽ? አንተ ስሜ ወርዳ ይባላል። እሺ በጣም ይቅርታ አድርጊልኝ ባክሽ። ምን ሸፍ ብለክ ነው የመጣክ እንዴ? ከመኔ ጌታ ኢየሱስን ልሰብክልሽ ነው የመጣሁት። የኔ ጌታ ጫት ነው እና ጫት ነው የምቅመው። እንዴት ጫት ጌታሽ ሊሆን ይችላል? እኮ ይሄ ጫት እኮ ይዞ እኮ ሲሆን ነው የሚከትሽ። አዳምጠኛ፣ ምንድን ነው ዝም ብለክ እንዳታወራ፣ አዳምጠው። አሁን አንተ ካንተ የፈልገው ነገር አንድ ብቻ ነው። ኢየሱስ እኔ ጌታ ነኝ። አሁን አንተ ካሳየኝ እኔ አሁን ወደ እመጣለሁ ወደ ክርስቲያኖች ነው። ወላሂ በል ወላሂ ይኸውልህ ዮሐንስ 13:13 ላይ እናንተ ይኸውልህ መምህርና ጌታ ትሉኛላችሁ እንዲሁ ነኝና። ሁለተኛ ሐሳብ ልንገር፣ አላህ ብቻ ነው አይደለ? የመጀመሪያም የመጨረሻም አልፋ ኦሜጋ ፊተኛ ኋለኛ የሌለው አንድ አላህ ብቻ ነው። ራእይ ምዕራፍ 1 ከቁጥር 8 ጀምሮ ምን ይላል መሰለም? ያለውና የነበረው የሚመጣውን ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ኢየሱስ ክርስቶስ እኔ ጌታ ነኝ ያለበትን ስፍራ ካመጣ እኔ ክርስቲያን ሆናለሁ አልክ። ሰው ለምን ክርስቲያን አትሆንም? አሁን እኮ ነገር ምን ነው ታውቃለህ? እኔ ጌታ ነኝ ያለውን ከየት ካመጣ? ሁሉን የሚገዛ ጌታ አምላክ እኔ ነኝ ያለ አማርኛ አይደለ እንዴ? ምን ማለት ነው? እሺ ጌታ ከሆነ ለምን ሞታ? እሱ ገርሙን እኮ ነው እኛም ክርስቲያን ይሆን ነው። አንተ ግን መጽሐፍ ቅዱስ ላይ ኢየሱስ ጌታና አምላክ እኔ ነኝ ብሏል። ሶ ወደ ክርስትና መምጣት አለን አላልኩም? እኮ ጨለማ እኮ መጽሐፍ ምን እንደሚል ታውቃለህ ሀቢቢ? እዚህ ዓለም አምላክ የልባቸውን ሐሳብ አሳወር ይላል። ምንም አይነት ቃል ቢመጣብህ ጌታ ኢየሱስ ፊት ለፊት ቢገለጥ አንተ አትቀበልም። ለምን? ጨለማው ሰውሮብሃል። ሉተር ፒንግ የጻፈው ከስንዴ ጋር የመጣ ሃይማኖት እያመለክ አንተ ነው የሞትከው። ጨላሙ እንደም ጌታ ኢየሱስ ይወዳል ወንድሜ። የድንግል ማርያም ልጅ አማላጇ ይወደኛል። ምን ያህል ገብቷል ስለ ጌታ ኢየሱስ? ቦታው አይደለም ሰዓቱ አይደለም። አዎ መጽሐፍ ቅዱስ እኮ በጊዜው እና ለጊዜውም ስለኩ መጽሐፍ ቅዱስ መጀመሪያ ሀገርህን ሲቀጥል ቤተሰብህን ሶስተኛ ነው እኔ ሙደድ የሚለው። ለሀገር ምን ሰርተሃል? ለቤተሰብስ ምን ሰርተሃል? እግዚአብሔር በፊት ሀገርህን ነው መውደድ ያለብህ ነው ሐሳቡ። ፈጣሪ ስለሚወድን በጣም ሀገርህን ቤተሰብህን ዘላስ ሶስተኛ ነው ያደረገው ራሱ። እሱን መጽሐፍ ቅዱሳዊ ቃል እስቲ ኢየሱስ ይወዳል ስላልከኝ የምታገኘው በረከት አለ። ተጨባጭ ነገር እኮ ማድረግ ያለብህ። ቴንኪው። እሱን ልንገርህ፣ እግዚአብሔር ራሱ ሶስተኛ ነው ያደረገው ብለሃልና ከምን አንጻር ነው ያልኩህ? መጽሐፍ ቅዱሳዊ ነው ወይ? መናፍቃኖች እንደ ፀጉር የተሰነጠቀ ነገር ነው ሐሳባቸውን የሚመጡት። አንተ ምን አይነት ፐርፌክት ስለሆንክ ነው የእሱን ቃል አስተላላፊ የሆንከው? አንተ ጻድቅ ነህ? አዎ ጻድቅ ነኝ። ምን ቅዱስ ስራ ሰርታል? እስኪ ንገረኝ። የኔ ቢጤዎችን ሰብስበህ ታበላለህ? ጽድቅ አይደለም እሱ ይብሻይ። አሁን እኮ እየሰማኝ ነው። ጽድቅ የሚገኘው በክርስቶስ ኢየሱስ በማመን ነው። እኔ ማመልከው ያንተ እናትና አባት የሚያመልኩትን ነው። ማንን ነው የምታመልከው? አሁን ይብሻ አንተ ስለ ማርያም አማላጅነት አምናለሁ። ችግር የለውም። ስለ ማርያም አላነሳውም። እኔ በእናንተ ዘንድ ክብር ያሳጣችኋት ማለት ነው። እሷ ነው ሲኦል እንደምትገባ ታውቃለህ። ግን ክርስቶስ እንዳንተ አይደለም።
ቦታ አለው። ቸርች አላችሁ አይደል? ይሄ ቅድም እኮ ነገርኩ። በቦታውም ያለ ቦታውም እኮ ስበኩ ይላል መጽሐፍ ቅዱስ። ምንም ነገር ማለት ነው። አንተ ከሰራው ኃጢአት እኔ እኮ ኃጢአት አልሰራሁም አላልኩም። ጽድቄ ግን በክርስቶስ ኢየሱስ ነው። እንደውም ሲኦል አይደለም መገባው፣ ኦልሬዲ ሞተሃል አንተ። እውነቱን ስነግር ለምን ብትለኝ መጽሐፍ ቅዱስ ላይ በክርስቶስ ኢየሱስ ሲያመን አይፈረድበትም፣ ያላመነ ግን አሁን ተፈርዶበታል ይላል። ሶ አንተ ተፈርዶበታል። እኔም አንተም ማንም ሰው ይሞታል ታውቃለህ። እኛ ከበሰበሰ ጭቃ ነው የተፈጠርነው። አንተ ሞተሃል ኦልሬዲ። አሰላሙ አለይኩም። ወአለይኩም። ዶርም ነው እንዴ ያለሽው? አዎ ዶርም ነው ያለሁት። አስበሽዋል? አሁን እዛ ዶርም ውስጥ ብትሞቺ መጥፎ ስለሆነ ጌታ ኢየሱስ እንድትቀበል ብዬ አምናለሁ። ኢየሱስ ጌታ አይደለም። እንደዛ ከሆነ ለአንቺ አንድ ጥያቄ አለ። ለምሳሌ ማለት ነው ከእናትና ከአባትሽ ይልቅ የሆነ ዓመታት በኋላ የመጣ ሰው ነው የሚያውቅሽ ወይስ ቤተሰብሽ ነው የሚያውቅሽ ስለአንቺ? ቤተሰቤ ነው የሚያውቅኝ። ቴንኪ ሶ ማች። አብሮሽ ያለ በህይወት ያለ ሰው ነው ስለአንቺ የሚያውቀው። መሐመድ ደግሞ ከ500 ምናምን ጄኔሬሽን በኋላ መጥቶ ነው ጌታ ኢየሱስ አልሞተም፣ አልተሰቀለም፣ ልጅ ብቻ ነው የእግዚአብሔር ልጅ አይደለም ያለው። ዮሐንስ፣ ጴጥሮስ እዚህ የምታያቸው በጠቅላላ ጌታ ኢየሱስን በአይናቸው አይተውታል። ሲሰቀል አይተውታል፣ ሲነሳ አይተውታል። እነሱ አይተውት መስክረው እነሱን ሳትቀበል ከ500 ምናምን ጄኔሬሽን የመጣ ነብይ ስለ ጌታ ኢየሱስ እንዲህ ነው ብሎ ሲያወራ ለምን ተቀበልሽው? አንድ ምክንያት ንገሪኝ። እኔ አላውቅም፣ እውቀቱ የለኝም፣ አልከራከርም። ደግሞ የምጠይቅህ ምን እንደሆነ ታውቃለህ? አምላክ ግዴታ ፍቅርን ለማሳየት ሰው ሆኖ ተሰቅሎ ተገርፎ መሞት አለበት ወይ? ክራይስት ያደረገው ከመጀመሪያው እስከ መጨረሻው ፍቅር ነው። ፊልጵስዩስ ላይ በባህሪው አምላክ ሆኖ ሳለ ክብሩ እንደመነጠቅ ሳይቆጥር ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኘ ይላል። ያ ሁላ ነገር ላፍ ነው። ይህ ሁላ ግን ዋናው መሰረቱ ሁላችንም በእግዚአብሔር ፊት ጻድቅ መሆን ስላልቻልን ነው ጌታ ኢየሱስ የመጣበት ዋነኛው ሪዝን። መጽሐፍ ቅዱስ ላይ ምን አይልም መሰለሽ? ሁሉም ኃጢአት ሰርተዋልና እግዚአብሔር ክብር ጎሏቸዋል፣ ልዩነት የለም ይላል። አላህ ፊት ወይ በእግዚአብሔር ፊት ማንም ጻድቅ አልተገኘ። ምን ተዘጋጀ? የእግዚአብሔር የጸጋ ስጦታ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ሲናገር ግን ልሽር አልመጣሁም ማለት ግን ልፈጽም ነው። እኛ መፈጸም ያለብንን የእግዚአብሔር ፍቃድ ወይ ያላ ፍቃድ በሙሉ ፈጽሞልን እኛ በክርስቶስ ኢየሱስ ስናምን እኛ ሳንፈጽም እንደፈጸምን ይቆጠርልናል። አንቺ ኃጢአተኛ ከሆንሽ ደግሞ እግዚአብሔር መንግስት መግባት አትችይም። እግዚአብሔር ደግሞ ኃጢአትን ይጠየፋል። አንቺን ይወድሻል፣ ኃጢአትሽን ግን አልፈለገው። ስታምኚ ደግሞ ግሬስ ይጨመርልሻል፣ በግሬሱ ደግሞ ትኖሪያለሽ። እዛን ሰዓት አንቺ ሳትፈልጊው የእግዚአብሔርን ፍቃድ ያደረግሽ ራስሽን ታገኘዋለሽ። እኔ ስለ ሃይማኖት ብሎክ ነው የማደርገው። ለምን እንትኛለሽ? እኔ ስለምወድሽ ነው የምሞተው እኮ። ወይ ኽያ ጀዝባ አሁን ተአዱዛ አዳምጠኝ። ስለ ሃይማኖት እያወራ አልወድም። ስለ ሃይማኖት መቼ አወራው ወርዳዬ? እኔ ተወሮት ስለ ኢየሱስ እኔ አላቅም አልኩ አይደል? አላቅም፣ በቃ አላቅም፣ ተወኝ። እኔ ጫት እንዳቆምኩ አንቺ ማቆም እንድትቺ በክርስቶስ ኢየሱስ ነግሬሽ ነው። አጥንቴ ደም ስር ውስጥ ገብቷል ጫት። እስኒ ቆዳ አሚን በላ ወሬ ተውና አሚን በላ አሚን በላ። ያ ረቢ ያላ ጫታችን የፈጠረ ፈጣሪ በዝናብ መጣ ዱባይም ላይ ጫት አምጣ ያ ረቢ ያላ። ብዙ ሰው በጫት እንደዚህ እየተቸገሩ በጫት እንዴት እናገኛለን እኛ የሰው ሀገር ነን እያሉ ያ ረቢ ያላ ጫታችን ሁሉም ሀገር ላይ ሰፊ አድርገው እንደዚህ አሚን። የተንኮል ጫት የሚያስበው ሰው ከምድር አጠፋ። አሚን አሚን። ጫት ነው የተማርነው፣ በጫት ነው ያደግነው። ጫታችን የምጠላ ሰው ከምድር ያጥፋ። አሚን አሚን እንጂ ተላራ አሚን። አሁን ያለው ነገር ምን መሰለሽ? ጫት መውደድሽ ሳይሆን ጫት ደም ስርሽ ውስጥ ገብቷል። ፈጠረሽ እግዚአብሔር ህይወትሽን የሚያንቀሳቅሰው እሱ ነው። ሰሪሽ እሱ ነው። ልብሽን ወደ እስከ መጨረሻ ሰድቤት ነው የምትሄድ። ለምን ትጠይቀኛለህ? እኔ አላቅም። ኢየሱስ ህይወት ያገኘሁት በክርስቶስ ኢየሱስ ስለሆነ ዝም ማለት አልችልም ማለት ነው። ተሰቀልና ሞታ አንተ ምን አገባኝ? እንዴ ዝም ልበልሽ? እኔ መጥቼ አንተ ተሰቀልና ሙስሊም ካልሆንክ እዚህ ምድር ላይ አትኖርም። ወረዳ አንድ ጥያቄ ልጠይቅሽ። አንድ ሰው አንቺ ልትሞቺ ስትይ ማለት ነው መጥቶ ቢያድንሽ ስለዛ ሰው አለማውራት ትችያለሽ። ሁልጊዜ ለሁሉም ሰው ነው የምታወሪው ከሞት አዳነኝ እያልሽ። ጌታ ኢየሱስ ከሞት ስላዳነኝ እንዴት ዝም እላለሁ? ሞት የዳንኩበትን ሚስጥር ጌታ ኢየሱስን እኮ ነው እየነገርኩሽ ያለሁት። አውዝ ቢላሂ ሚነ ሸይጣን ረጂም። እባካችሁ እንዴ ዘፈን ሲሆን ነው የሚከታችሁ ብያችሁ ተሰብስባችሁ ዘፈን የዘላለም ኃጢአት። ግን እኔ ማለት ነው አንድ ጥያቄ ልጠይቃችሁ የመጨረሻ። ብትሞት ቤት የምትሄዱ ይመስላችኋል? ወይ ዛሬ ብትሞቱ አራታችሁ እኛ ወደ እግዚአብሔር ነው የምንሄደው፣ ሌላ የት እንሄዳለን? እሺ በምንድን ነው እርግጠኛ የሆንሽው? ስለፈጠረኝ እሄዳለሁ እሱ ጋር። ከፍጥረትሽ እኮ ከእግዚአብሔር ጋር እኮ ተጣልተሻል። አሁን አንቺ አንቺ የዘላለም ሕይወት ወራሽ ከሆንሽ ጻድቅ ነሽ ማለት ነው።
አይ ጻድቅ አይደለም። ማንኛውም ሰው ጻድቅ አይደለም። ሁላችንም ኃጢአለን። አንቺ ጻድቅ ካልሆንሽ ደግሞ የዘላለም ሕይወት ወራሽ አይደለሽም ማለት ነው። እግዚአብሔር ቅዱስ ነው። ወራሾቹም ሊሆኑ የሚችሉት ደግሞ ቅዱሳን ብቻ ናቸው። እግዚአብሔር እኮ ማለት ነው በኃጢአት እኮ ምን ያህል ጨካኝ እንደሆነ እኮ የምታየው ኢየሱስ ክርስቶስን እኮ መስቀል ላይ እስከ ሞት ድረስ እኮ አሳልፎ የሰጠው የሚወደው ልጁ። ይሄ ደግሞ እግዚአብሔር ምን ያህል ኃጢአትን እንደሚጠየቅ ታውቃለህ። እናንተ ምንድነው እያልከው? ዘፈን ኃጢአት ነው ወደ ሲኦል ነው የምትሄዱት ነው እያልካለሁ አይደል? አሁን እያልኩሽ ያለሁት አንቺ ብትሞቺ እናንተ ብትሞቱ ወዴት ነው የምትሄዱት ነው ያልኳችሁ። እናንተ ደግሞ ወደ መንግስተ ሰማያት ወደ እግዚአብሔር ነው የምትሄዱ አልሽ። አንቺ ጻድቅ ነሽ ወይ ብዬ ስጠይቅሽ ደግሞ ጻድቅ አይደለሁም ማለት ነው። ቅዱስ መሆን የምትችይበትን ወይ ልንገርሽ እኮ ነው ያልኩት። ከዛ እሷን አውርተን እኮ መጨረስ ነው፣ መከራከር አያስፈልግም። ንገረንሽ መስማት። የዘላለም ሕይወት ወራሽ መሆን ከፈለጋችሁ እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ማመን አለባችሁ። መጽሐፍ ቅዱስ ምን ያል መሰለሽ? በልጁ የሚያምን አይፈረድበትም፣ በልጁ የሚያምን ግን ዛሬ ተፈርዶበታል ይላል። ጌታ ኢየሱስን የምናምንበት ሪዝን ምንድን ነው? ቅድም እንዳልሽው ማንም ሰው በስራው መጽደቅ አይችልም እንዳልሽው፣ ማናችንም በስራችን መጽደቅ ስላልቻለን እኛ ደግሞ በክርስቶስ ኢየሱስ አምነን እንጸድቃለን። ጽድቅ እግዚአብሔር የሰጠሽ ስጦታ። ያንን ሕይወት ማግኘት ከፈለግሽ በክርስቶስ ኢየሱስ አምነሽ የእግዚአብሔር ልጅ ሆነሽ ቅዱስ ትሆኛለሽ። በተረፈ በጣም ወዳቸዋለሁ። ጌታ ይባርካችሁ። ይከፈልሃል እንደ አንተ ሰውዬ ምን አድርጉ ነው የምትለን እንዴ? ተዋት፣ በቃ ተዋት። ሰላም ላንቺ እህቴ። ወይ መስካት በህልሜ አይቼሽ ነበር። እኔ ታውቁቲ መስካት ምን እያደረኩ ስለ ጌታ ኢየሱስ እያወራ ልብሽን ለጌታ ስትከፍቺ ነቀው። መስካት ሌላ ጊዜ በደንብ እናወራለን አይሻልም? ሁለተኛ እንደዚህ ሆኜ ሳይሆን በደንብ ለመስማት ሞራል ኖሮኝ ይመጣል። ሳትሰሚ ብትሞንጨስሽ አሁን ልተኛ ነው መስካት እያልኩ እንዴት ነሽ የኔ ቆንጆ? እየሰበከሽ ነው አይደል? ንገሪ ለኔ ችግር የለም። እኔ ልተኛ ነው ያልኩት ስለ ጌታ ልንገርሽ። ይከፈልሃል እንደ አንተ ሰውዬ ምን አድርጉ ነው የምትለን እንዴ? ተዋት፣ በቃ ተዋት። ክርስቶስ ኢየሱስ በመስቀል ደሙን አፍስሶ ነው የከፈለልኝ። ይሄንን ህይወት ደግሞ ሰው ማግኘት ስላለበት ግዴታ ጉድጓድ ውስጥ ብታገኚ በየቦታው ስታገኚ ስለ ጌታ ኢየሱስ ነው የምትሰራው። ሲሆን አይ ማይላ ይሄ ደግሞ እኮ እንደዚህ በፍቅር ልባቸው እንዲፈስስ ታረግና ወደ ፍቅር አሁን እኮ ማለት ምን መሰለሽ ቸገሩ ታይም ኖሮን በጊዜ ተዘጋጅቼ ምናምን ማውራት እንችላለን ብለሻል። ያለብሽም አሪፍ ነው፣ ግን አሁን እንዲሁ አልጋ ልብስ እንደጠመጠምሽ እኮ ልጠፊ ትችያለሽ። እሱም ችግሩ መጽሐፍ ቅዱስ ላይ ምን ያለ መሰለሽ? የመዳን ቀን ዛሬ ነው። ትዝ ካለሽ ጳውሎስ ሐዋርያቶቹን እያሳደደ እያለ ነው ጌታ ኢየሱስ በታላቅ ብርሃን ፊት ለፊቱ የተገለጠ። ጌታ ኢየሱስን ሲያየው ዓላማው ሌላ ነበር። መጣበት ግን ምን ላደርግልህ ትወዳለህ? አሁን አንቺ የጌታ ኢየሱስ ብርሃን ቢበራልሽ እዚሁ ምን ላደርግልህ ትወዳለህ ያለሽ። ያንን ልብ ደግሞ ለመፍጠር አንቺ ስለ ጌታ ኢየሱስ መስማት አለብሽ። ምንም ነገር ሳይፈጠር ተጨንቀሽ አትጠቂ። እሱን ሐሳብ በክርስቶስ ኢየሱስ ማጥፋት ይቻላል። ለጌታ ምን አለ መሰለሽ? ሰላሜን እሰጣችኋለሁ፣ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። ሰው አይደለው እንደ ይጨነቃሉ ላልሽው እሱ የዓለም ሰላም። ጌታ ኢየሱስ ጋር ስትመጪ ደግሞ እግዚአብሔርን ሰላም የሚሰጥሽ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል።